ጤና ይስጥልን እንደምንላችኋል ክብራትና ክብራን ተመልካቾቻችን 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሁም በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜናዎች። ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ታምርት ንቅናቄ ኤክስፖን ጎበኙ። ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ አካታችና ታማኒ እንዲሆን የፖለቲካ ፓርቲዎች በጋራ እየሰሩ ነው። በሌላ በኩል በምርጫው የምናደርገው ተሳትፎ ሕገ መንግስቱ የሰጠንን መብት ወደ ተግባር የምንቀይርበት ነው ብለዋል የነቀምቴ ከተማና የምዕራብ ሸዋ ዞን ነዋሪዎች። የኢትዮጵያም የባህር በር ጥያቄ ከተመለሰ በቀጠናው የሚኖራት ተጽዕኖ ፈጣሪነት ከፍ ያደርገዋል ላሉ የዘርፉ ምሁራን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በፍጥነት ሊያበቃ እንደሚችል ተናገሩ። ከስፖርት በአውሮፓ ሻምፒዮንስ ሊግ ፒኤስጂ ባየር ሙኒክን በደርሶ መልስ በማሸነፍ ለተከታታይ ሁለተኛ የውድድር ዓመት ለፍጻሜ ደረሰ። ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። ጥሩ ቆይታ እንዲሆንላችሁ በአክብሮት ጋበዝኩኝ። ባለፉት 9 ወራት በንጹህ መጠጥ ውሃና ኢነርጂ ዘርፍ የተከናወኑ ስራዎች አበረታች መሆናቸውን የሕዝብ ተወካዮች ምክር ቤት አስታወቀም። ምክር ቤቱ የውሃና ኢነርጂ ሚኒስቴር የ2018 በጀት ዓመት የ9 ወራት እቅድ አፈጻጸምን ገምግሟል። ሚኒስቴር መስሪያ ቤቱ በውሃና ኢነርጂ ጠቃሚነትና ሽፋን ማሳደግ ላይ ስራዎችን በስፋት ማከናወኑን አሳውቋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንደምን ውለሃል? የውሃና ኢነርጂ ሚኒስቴር የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም በጥቅሉ ምን ይመስላል? በምክር ቤቱ አባላት ምን ጥያቄዎች ቀረቡ? ምን ምላሽ ተሰጠባቸው? አመሰግናለሁ አሸናፊ። አንተም ቀደም ብለህ እንደጠቀስከው የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው የውሃና ኢነርጂ ሚኒስቴር የ2018 በጀት ዓመት ያለፉት 9 ወራት እቅድ አፈጻጸሙን ገምግሟል። በዚህ ግምገማ እንግዲህ በርካታ ሀሳቦች ሲነሱ ነበር። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ቀርበው ሪፖርታቸውን አቅርበው ነበር። እሳቸው እንደገለጹት ከሆነ ባለፉት 9 ወራት በርካታ ተግባራት በሚኒስቴር መስሪያ ቤቱ አማካኝነት ሲከናወኑ እንደነበር አነስተዋል። በተለይም በዋናነት ካነሷቸው ጉዳዮች ብንመለከት በገጠር ያለው የመጠጥ ውሃ ተደራሽነትን ማንሳት ይቻላል። አሁን ላይ በተከናወኑ ባለፉት 9 ወራት ማለት ነው በተከናወኑ የገጠር የመጠጥ ውሃ ተቋማት አማካኝነት የሀገሪቱ የገጠር ውሃ ተጠቃሚዎች ቁጥር በከፍተኛ መጠን ማደጉን አነስተዋል። ከ3232 በሚደርሱ የገጠር የመጠጥ ውሃ ተቋማት አማካኝነት ከ1.9 ሚሊዮን በላይ የሚሆኑ የማህበረሰብ ክፍሎች ተጠቃሚ መሆናቸውን አነስተዋል። በዚህም አጠቃላይ ባለፉት 9 ወራት በተከናወኑ ስራዎች አማካኝነት የሀገሪቱ በአጠቃላይ በገጠር የመጠጥ ውሃ ተጠቃሚዎች ቁጥር ወደ 59.6 ሚሊዮን ማድረስ መቻሉን አነስተዋል። ከዛ ባሻገርም በከተማ ያለው የንጹህ መጠጥ ውሃ ተጠቃሚዎች ቁጥርም እንዲሁ በከፍተኛ መጠን እያደገ እንደሚገኝ አነስተዋል። ባለፉት 9 ወራት በተከናወኑ ስራዎች አማካኝነት 42 የሚደርሱ የመጠጥ ውሃ ተቋማትን በመገንባት ወይም ደግሞ ተግባራዊ በማድረግ ከ823 ሺህ በላይ የሚደርሱ የከተማዋ ነዋሪዎች ተጠቃሚ መሆናቸውን አነስተዋል። በዚህም አጠቃላይ በሀገሪቱ ያለው የከተሞች የንጹህ መጠጥ ውሃ ተጠቃሚዎች ቁጥር ወደ 22.7 ሚሊዮን ማሳደግ ስለመቻሉ አነስተዋል። በአጠቃላይ በሀገሪቱ ያለው የገጠርና የከተሞች የንጹህ መጠጥ ውሃ ተጠቃሚዎች ቁጥር ወደ 82.3 ሚሊዮን ማድረስ ስለመቻሉ ሚኒስትሩ አብራርተዋል። ከዛ ባሻገርም በዋናነት ሊነሳ የሚችለው በሀገሪቱ ያለው የኢነርጂ ወይም ደግሞ የኤሌክትሪክ ኃይል ተጠቃሚዎች ቁጥር ማንሳት ይቻላል። በሀገሪቱ አሁን ላይ እየተመረተ ያለው የኢነርጂ ኃይል ወይም ደግሞ መጠን ከጊዜ ወደ ጊዜ እያደገ እንደሚገኝ ሚኒስትሩ አብራርተዋል። በተለይም ባለፉት 9 ወራት ወደ 1669 የሚደርስ የሜጋዋት በማመንጨት አጠቃላይ የሀገሪቱን የኤሌክትሪክ የኃይል የማመንጨት ማለት ነው ሽፋንን ወደ 9579 ሜጋዋት ማሳደግ ስለመቻሉ አንስተዋል። እንዲሁም ደግሞ አጠቃላይ ኢትዮጵያ እያመረተችው ያለው የኤነርጂ ኃይል ወይም ደግሞ የኤሌክትሪክ ኃይል ከጊዜ ወደ ጊዜ እያደገ እንደሚገኝ አንስተዋል። በፀሐይ እንዲሁም ደግሞ በውሃና በንፋስ እየተመረተ ያለው የኤነርጂ መጠን በከፍተኛ መጠን እያደገ እንደሚገኝና አጠቃላይ ከዘርፉ እየተገኘ ያለው ገቢ በከፍተኛ መጠን እድገት እያሳየ እንደሚገኝ ሚኒስትሩ ሲያብራሩ ነበር። ባለፉት 9 ወራት ሚኒስቴር መስሪያ ቤቱ ከኤነርጂ ሽያጭ ወደ 314 ሚሊዮን የአሜሪካን ዶላር ለማግኘት አቅዶ የነበረ ቢሆንም ከእቅዱ በላይ በማሳካት ወደ 365.9 ሚሊዮን የአሜሪካን ዶላር ከኤሌክትሪክ ሽያጭ
ገቢ መገኘቱን ሲያብራሩ ነበር። ከዛ ባሻገርም የምክር ቤቱ አባላትና የቋሚ ኮሚቴ ተወካዮች ጥያቄዎችን ሲያነሱ ነበር። ካነሷቸው ጥያቄዎች መካከል አጠቃላይ በሀገሪቱ ያለው የውሃና የኤነርጂ ተደራሽነትን ለማስፋት ፍትሃዊነት ተደራሽነትን ለማስፋት ምን ስራዎች ሲሰሩ ነበር፣ ከዛ ባሻገር ሚኒስቴር መስሪያ ቤቱ ያከናወነው ሪፎርም ምን ተጨባጭ ውጤት አምጥቷል የሚሉ ጥያቄዎች ሲነሱ ነበር። ሚኒስቴር መስሪያ ቤቱ በተለይም ባለፉት 9 ወራት በሀገሪቱ ያለውን የውሃ የኤነርጂ እንዲሁም ደግሞ የተለያዩ አገልግሎቶችን ተደራሽነት ለማስፋት በርካታ ስራዎችን ሲሰራ እንደነበርና በዚህም ውጤቶች እየተገኙ እንደሚገኙ ሚኒስትሩ አብራርተዋል። ከዛ ባሻገርም ሚኒስቴር መስሪያ ቤቱ ያከናወነው ሪፎርም አጠቃላይ ተጨባጭ የሆነ ውጤት እየመጣ እንደሚገኝ አንስተዋል። አሰራሮችን ዲጂታል ማድረግ ከዛ ባሻገርም በሀገሪቱ የሚገኙ የውሃና የኤነርጂ መሰረተ ልማቶችን በማስፋፋት አጠቃላይ ዜጎች በውሃ በኤነርጂ ያላቸውን ተጠቃሚነት በማሳደግ ረገድ ስራዎች በስፋት ሲከናወኑ እንደነበሩ አንስተዋል። በቀጣይም በርካታ ጉዳዮች ላይ ሚኒስቴር መስሪያ ቤቱ ትኩረት አድርጎ እንደሚሰራ ሲገለጽ ነበር። በተለይም ደግሞ በተለያዩ የሀገሪቱ አካባቢዎች ተገንብተው ያላለቁ የውሃ መሰረተ ልማቶችን በሚገባው በታቀደው ልክ ለማከናወን በቀጣይ ትኩረት አድርጎ ሊሰራበት እንደሚገባና ሚኒስቴር መስሪያ ቤቱ እዚህ ላይም ትኩረት እንደሚያደርግ ዋና ሚኒስትሩ ወይም ደግሞ የውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ሲያብራሩ ነበር። አባዲ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። የኢንዱስትሪው ዘርፍ ጠንካራ እንዲሆን ባንኮች ለዘርፉ ትኩረት እንዲሰጡ የሚያደርግ ሕግ ሊወጣ ነው። ባለፉት ዓመታት ለዘርፉ በተሰጠው ትኩረት በሀገር ውስጥ የሚመረቱ ተኪና ወደ ውጭ የሚላኩ ምርቶች በብዛትም በጥራትም ጨምረዋል። ባየ ሙላት ኢንዱስትሪ ለሀገር ሉዓላዊነት ያለው ሚና ሞተር ለመርከብ ያለውን ፋይዳ ያህል የሚገለጽ ሲሆን ሞተሩ የቆመ መርከብ በባህር ማዕበል እንደሚናወጥ ሁሉ በኢንዱስትሪ ያልበለጸገ ሀገርም ከአምራች ሀገራት ጫናዎች መላቀቅ አይችልም። ዛሬ በኢትዮጵያ እየተገነቡ ያሉ ኢንዱስትሪዎች ለኢኮኖሚው ሞተር ሆነው የበለጸገችዋን እና ለዜጎቿ ኩራት የሆነች ሀገር ለመገንባት መሰረት የጣሉ ነው። ባለፉት ዓመታት ለኢንዱስትሪው ትኩረት መሰጠቱ በኢትዮጵያ የተመረተ የሚል ስያሜ ያላቸው ምርቶች ከሀገር ፍጆታ አልፎ ለዓለም ገበያ የሚቀርቡ ምርቶች እንዲበራከቱ አድርጓል። የኢንዱስትሪው ዘርፍ ከውጭ ለማስመጣት ከፍተኛ የውጭ ምንዛሬ የሚጠይቁና ተመርተው ወደ ውጭ ቢላኩ ከፍተኛ ዋጋ ያላቸው ምርቶችን ለይቶ መስራቱ ደግሞ ውጤቱን የላቀ ያደርገዋል። አሁን በ9 ወሩ ከ4.8 ቢሊዮን ዶላር በላይ የሚያወጡ ምርቶችን እዚህ ሀገር ውስጥ መተካት ችለናል። ስለዚህ አሁን ብዙ ገበያ ላይ የኢትዮጵያን ምርት ማግኘት እንግዳ ነገር አይደለም ማለት ነው። የገበያ ድርሻችንም ያኔ የነበረው 30% አሁን ከ45.8% በላይ አድጓል። በዚህ ውስጥ ብዙ የስራ ዕድል ተፈጥሯል። በዚህ ውስጥ ለመንግስት ብዙ ግብር ተከፍሏል። ኢንዱስትሪ ከፍተኛ ካፒታል የሚጠይቅና በሂደትም የወጣበትን በብዙ እጥፍ የሚተካ የኢኮኖሚ ዘርፍ ነው። ይህንን ዘርፍ በፋይናንስ መደገፍ ደግሞ ዘላቂ እድገትን ያረጋግጣል። ይሁን እንጂ እስካሁን በሚጠበቀው ልክ ለዘርፉ ብድር አለመቅረቡ እድገቱን ገድቦት ቆይቷል። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ለኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲውቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከ2 ሚሊዮን ታብሌት በላይ በዓመት ያመርታል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብድር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ ፋብሪካ። የኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አጥቶ ስራ አቆሞ ሳለ ለመኪና ያበድራሉ። ኢንዱስትሪው በጸና መሰረት እንዲቆምና ኢትዮጵያም አምራችነትን እንድትጎናጸፍ የሀገር ሀብት ለእድገት እርሾ ለሚሆኑ ዘርፎች ላይ እንዲውል ትኩረት ተሰጥቶበታል። መንግስት የኢንዱስትሪውን ዘርፍ የሚከታተልና የሚደግፍ ኮሚቴ አቋቁሞ አምራቹ ችግሮችን እንዲያልፍ እየሰራ ነው። የፋይናንስ ችግሩን ለማስተካከል ደግሞ ዘርፉ ከሀገሪቱ የፋይናንስ አቅም ምን ያህል ድርሻ እንደሚገባው በህግ የተደገፈ አሰራር በቅርብ ጊዜ ወደ ስራ ለማስገባት ታቅዷል። አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ህግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ህግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ህግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ።
የኢትዮጵያ ኢንዱስትሪ ምርቶች ብዛትና ጥራት እየጨመረ ነው። ይህን ወደ ውጤት ለመቀየር ከሀገር ፍጆታ ባለፈ ወደ ውጭ ተልከው የውጭ ምንዛሪ እንዲያስገኙ የበለጠ መስራት ይጠይቃል። ኤክስፖርትን ለማሳደግ 83 ምርቶች ተለይተዋል። እነዚህ 83 ምርቶች መዳረሻ ቦታቸው፣ ገበያቸው ተለይተዋል። በእነኚህ ገበያዎች በምን ያህል መጠንና ጥራት ነው ምርቱን ማቅረብ መቻል ያለብን፣ የሀገሮቹ ስታንዳርድ ምንድን ነው የሚለው ሁሉ ተለይቷል። እነኚህን ምርቶችስ የምንተካቸውን ገቢ ምርቶች እና ኤክስፖርት የምናደርጋቸውን ምርቶችስ የት አካባቢ ነው ማምረት ያለብን የሚለውም የማኑፋክቸሪንግ ኢንዱስትሪ አትላስ ተሰርቷል። አትላሱ ምን አይነት ጥሬ ዕቃ አለ፣ ምን አይነት ጉልበት አለ፣ ምን አይነት መሰረተ ልማት አለ፣ ምን አይነት ተወዳዳሪነት አለ የሚለውንም ጭምር የያዘ ነው። ስለዚህ ወደ ዓለም ገበያ በምንቀርብበት ጊዜ እነዚህ የመወዳደሪያ አቅሞቻችን በተገቢ መንገድ ተጠቅመን ስለሚሆን ከጊዜ ወደ ጊዜ በዓለም አቀፍ የንግድ ሰንሰለት ውስጥ የሚኖረን ድርሻ የተሻለ እንዲሆን ያደርገዋል። ኢትዮጵያ በተያዘው ዓመት 10.2 በመቶ የኢኮኖሚ እድገት ለማስመዝገብ አቅዳለች። በዚህ ውስጥ የኢንዱስትሪው ዘርፍ ከፍተኛ ድርሻ ይኖረዋል። ይህም ዘርፉ በመንግስት ጠንካራ ፖሊሲና በአምራቹ ትጋት የኢትዮጵያን ብልጽግና እየገነባ ለመሆኑ ማሳያ ነው። የኢትዮጵያ ታምርት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት የሚደረገውን ጥረት እያገዘ ይገኛል። በንቅናቄው ከውጭ የሚገቡ ምርቶችን በሀገር ውስጥ የሚያመርቱ አምራቾች እየተበረታቱ ይገኛሉ። መቅደስ እንዳለ በአራተኛው የኢትዮጵያ ታምርት ኤክስፖ የቀረቡ ተኪ ምርቶችን ተዘዋውራ ተመልክታለች። እንከታተለው። እንዴት ናችሁ? እዚህ ጋር በሀገር ውስጥ የተመረተ በኢትዮጵያ የተመረተ ይላል። እንግዲህ ተመልካቾች እንደዚህ አይነት ጽሁፎችን በኢትዮጵያ የተመረተ የሚሉ ጽሁፎችን በተለያዩ የሀገር ውስጥ ምርቶች ላይ አሁን እየተመለከትን እንገኛለን። ምንድነው የእናንተ ድርጅት? ማር ናቸው። የተለያዩ ማሮች ናቸው። እዚህ ጋር እንደምታያቸው 3 አይነት ማር አለን ከተለያዩ ሀገሮች የመጡ። ይሄ የአሹ ማር ለምሳሌ ገተሜ ይባላል። ወደ ሸካ አካባቢ ሶርስ የምናደርገው ማራችን ነው። እችኛው ያሻት ደግሞ ጎሞ ትባላለች። ጠቆር ያለች ስሞኪ አይነት ፍሌቨር ያላት ወይም ደግሞ ጭስጭስ የምትል ወደ ጋምቤላ መጀንጋ አካባቢ የሚመጣ ማራችን ነው። ሶስተኛው ብሳና ትባላለች። ያዩ ፎረስት አካባቢ የሚመጣ ማራችን ነው። ኢሉባቡር አካባቢ ማለት ነው። ሀብታሙ አበበ እባላለሁ ከኢትዮ ኢንጂነሪንግ ግሩፕ። መልካም እንግዲህ እዚህ ትልልቅ ማሽነሪዎች ነው እያየ ያለው። ምን ምንድን ነው ይዛችሁ የቀረበው? እሺ ኢትዮ ኢንጂነሪንግ ግሩፕ የመንግስት የልማት ድርጅት ነው። ትላልቅ ሃይ ቫልዩ የሆኑ መለወጫዎች ናቸው። ከአቃቂ ቤዚክ ሜታል ኢንዱስትሪ በስሩ ውስጥ ከሚገኙ ምርቶች የሚያመርታቸው ፒኒየን ጊር ነው። ለስኳር ፋብሪካ ለአገዳ መከትከቻ የሚሆን ሮለር የሚባል አለ። እሱን ድራይቭ የሚያደርግ ነው። ከዚህ በፊት በውጭ በሃርድ ከረንሲ የሚመጡ ምርቶች ነው የነበሩ። አሁን በሀገር ውስጥ መተካት ችለናል ማለት ነው። እዛ ጋም ደግሞ የብረት መቁረጫ ነው። አዎ ይሄኛውም ደግሞ እንደምትመለከቱ ቤንዲንግ ማሽን ይባላል። የብረት ማጠፊያ ነው። የተለያዩ የስፖንዳ ምርቶችን፣ የኮንትሮል ቦክሶችን እንዲሁም አጠቃላይ ከብረታ ብረት ሴክተሮች ጋር በተያያዘ ቤንድ ማድረግ የምንችለው ማሽን ነው። ከዚህ በፊት አሁንም እንዳልኩች ገበያም ላይ የሚገኘው ከውጭ የሚመጣ ማሽን ነው። ሙሉ ለሙሉ በዚሁ አዲስ ማሽንና መለወጫ ማምረቻ ኢንዱስትሪ እየተመረተ ከሚገኙት ምርቶቹ አንድ ነው። በዋናነት የምናመርተው የህፃናት መጫወቻዎች ነው። እንደምታዩት የተለያየ አይነት መንሸራተቻዎችን በሀገር ውስጥ በራሳችን አምርተን እንደዚህ ገጣጥመን ለትምህርት ቤቶች፣ ለኮሪደር ልማት፣ ለህፃናት ማቆያዎች፣ ለሆቴል፣ ለተለያዩ ሪዞርቶች እየሸጥን ያለ ነው። እንግዲህ ከአሁን በፊት ብዙም በሀገር አልተለመደም ማምረት፣ ከውጭ ነበር የሚመጣው። አሁን ግን ያው እየሰራንበት ነው። እንደዚህ በፋይበር ምርቶች የሚሰሩ በፋይበር ነው የሚሰራው። ሞልድ አድርገ ነው በዛ በሞልዱ መሰረት ነው የምናመርተው። እግዚአብሔር ይመስገን። እንዴት ነሽ? ምን ይዛችሁ ነው የቀረባችሁ? ሙላት ኢንዱስትሪያል ኢንጂነሪንግ እንባላለን። የተለያዩ ጀልባዎችንና የግብርና መስሪያ ማሽኖችን ነው ይዘን የመጣ ነው። እዚህ ጋር የምታየው ጀልባ 10 ሜትር ርዝመት ያለውና ወደ ውስጥ ደግሞ 2.7 ሴንቲሜትር ስፋት ያለው ጀልባ ነው። የተለያዩ ጀልባዎችን እናመርታለን። ለትራንስፖርት አገልግሎት የሚውሉ፣ ለአሳ ማስገሪያ የሚውሉ ከእንጨት፣ ከብረት፣ ከፋይበር እና እንዲሁም ደግሞ ከአልሙኒየም የተሰሩ ጀልባዎችን እናመርታለን። ምን ያህል ጀልባ አላቸው ስራ ላይ ያለ እናንተ ያመረታችሁ? አሁን ወደ 4 ጀልባዎች አሉ ስራ ላይ ያሉ። በትላልቅ ጀልባዎች ሲሆኑ የሚመረቱት ያው በትዕዛዝ ነው። በትዕዛዝ ስልሽ በትላልቅ ድርጅቶች ወይም ደግሞ በመንግስት ደረጃ ሲሆን ነው ትላልቅ ጀልባዎች የሚመረቱት። ትናንሽ ግን ለወንዞችም፣ ለሀይቆችም፣ ለመጓጓዣና ለትራንስፖርት እንዲሁም ለአሳ ማስገሪያ የሚሆኑ ለቱሪስት የሚሆኑ ጀልባዎችን እናመርታለን። እንግዲህ ተመልካቾች በከፍተኛ የውጭ ምንዛሬ ወደ ሀገር ቤት ሲገቡ የነበሩ ምርቶች በሀገር ልጅ እዚሁ ተተክተው ተመልክተናል። የኛ ቅኝት እዚህ ጋር አብቅቷል።
ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ታምርት ንቅናቄ ኤክስፖን ጎበኙ። ከተከፈተ 5ኛ ቀኑን የያዘውን ኤክስፖን በበርካታ የህብረተሰብ ክፍሎች እየተጎበኘ ይገኛል። በዚህ ጉዳይ ላይ እንቆያለን። በጉዳዩ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ውለሃል? ጉብኝቱ ምን መልክ አለው? የዛሬ ውሎን የተመለከተ መረጃዎችን ልታደርሰን ትችላለህ? አመሰግናለሁኝ። እንግዲህ በዛሬው ዕለት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ በኢትዮጵያ ታምርት ኤክስፖ ላይ ተገኝተው ጉብኝት አድርገዋል። እንግዲህ ዛሬ ነገ መጠናቀቂያውን ያደርጋል ይህ ኤክስፖ። እንግዲህ በርካታ የህብረተሰብ ክፍሎችም እንግዲህ የጎበኙት ናቸው የሚገኙት። ፕሬዝዳንት ታዬ አጽቀሥላሴ እንዳሉት ከሆነ እንግዲህ ዞሮ በተመለከቱት ነገር በጣም መደሰታቸውንና በጣም ኢትዮጵያ ያለችበትን ደረጃ በእጅጉ የሚያሳይ እንደሆነ ጭምር ተናግረዋል። ከዛ ባሻገር እንግዲህ በተለይ እዚህ የሚገኙት የአምራቾች እንዳለ በኢትዮጵያ ከማምረት መሻገሯን ጭምር የሚያሳዩ ከዛ ማለፋ እንግዲህ የራሷን በሀገር ውስጥ ማምረት ይሄ ከውጭ የሚገባ ምርት ከመተካት ባለፈ ኢትዮጵያ በቀጠናው ጭምር ምን ያህል ወደፊት እየሰፋች እንዳለች የሚያሳዩ ምርቶችን መመልከታቸውን አንስተዋል። ለዚህም እንግዲህ እንደ ማሳያነት ያነሱት እንግዲህ እዚህ ለኤክስፖ ላይ ከቀረቡት አምራቾች መካከል በተለይ በአፍሪካ ሀገራት ከተለያዩ የአፍሪካ ሀገራት ትዕዛዝ የመጣላቸው ስለመኖራቸው ጭምር አንስተዋል። እና እንዲህ አይነቱ እንግዲህ በኢትዮጵያ ያለችበትን የደረሰችበትን ደረጃ በጉል የሚያሳይ ስለመሆኑ አንስተዋል። እንግዲህ ከዚህ በፊት በተለያዩ ኤምባሲዎች፣ ቆንጽላዎች ላይ የኢትዮጵያ ምርቶች ይተዋወቁ ነበር። እነዚህ ምርቶች ግን ከዚህ ቀደም እንደሚታወቁ እንግዲህ ኢትዮጵያ ከፍተኛ የውጭ ምንዛሪ የምታገኝባቸው ወይም ደግሞ ወደ ውጭ የምትልካቸው ምርቶች የግብርና ምርቶች ነበሩና እነዚህ ነበር ሲተዋወቁባቸው የነበሩት። እንግዲህ አሁን ላይ ግን ኢትዮጵያ ከዛ መሻገሯን በኢንዱስትሪ ሴክተር ከፍተኛ የሆነ ምርትን እያመረተች ስለመሆኑ የሚያሳዩ ምርቶች በዚህ አሉና በየትኛውም አካባቢ በየትኛውም የዓለም ክፍል የሚገኝ ኢትዮጵያዊ እንዳለ እነዚህን ምርቶች ሊያስተዋውቅ እነዚህን ምርቶች ወደ ዓለም አቀፍ ገበያ ገብተው ጭምር የኢትዮጵያ ስም በከፍተኛ ሁኔታ ማስጠራት የሚችሉ ናቸውና ይህን ሊያደርግ ግዴታ ያለበት የሚል ሀሳብን ጭምር አንስተዋል። እንግዲህ እሳቸው እንደተመለከቱትና እንዳዩትም ከሆነ እንግዲህ በርካታ አምራቾች እዚህ ያሉትም እንግዲህ የኢትዮጵያን የማምረት አቅም በምን ያክል ደረጃ ከፍ ማድረጋቸውን ጭምር ተመልክተዋል። ከዚህም ግን የበለጠ ለመስራት እድል መኖሩን ጭምር አንስተዋል። እነዚህ አምራቾች እንግዲህ በሚቀጥሉት 2-3 ዓመታት የበለጠ ውጤት እንደሚያስመዘግቡ ጭምር ያላቸውን እምነትን የተናገሩ እንግዲህ ባለፈው አመት መተው እንደጎበኙ አንስተዋል። በዛ ባለፈው አመት ዘንድሮ ደግሞ ሲመጡ በቴክኖሎጂ በገበያ ትስስርና በሌሎችም ረገዶች ምን ያህል ለውጥና እድገት እንዳለ ጭምር እንደተመለከቱ አንስተዋል። እንግዲህ ነገ መጠናቀቂያውን ያደርጋል ይህ ኤክስፖ። ዛሬ ላይ በርካታ ታዳሚዎችን ወይም ጎብኚዎችን እያስተናገደ ይገኛል። ከዛ ባሻገር እንግዲህ እዚህ ያሉ ምርቶች ደግሞ በተለይ በገበያው ላይ በስፋት ኢትዮጵያን የራሳቸውን እንዲጠቀሙ ጭምር ከማድረግ ረገድ ይህ የኢትዮጵያ ታምርት ኤክስፖ ይህንን በደንብ እያስተዋወቀ እንደሚገኝ ጭምር ተነስቷል። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። ሳምሶን ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። አራተኛው የኢትዮጵያ ታምርት ኤክስፖ ተሳታፊዎች ምርቶቻቸውን እንዲያስተዋውቁና የገበያ ትስስር እንዲፈጥሩ እያስቻላቸው ይገኛል። ጎብኚዎችም የሀገራችን የማምረቻው ዘርፍ የደረሰበትን የእድገት ደረጃ እንዲረዱና የተለያዩ ምርቶችን እንዲገበያዩ እድል ፈጥሮላቸዋል። ባልደረባችን ሳምሶን በላይ የአራተኛው የኢትዮጵያ ታምርት ንቅናቄ ኤክስፖ ተሳታፊዎችና ጎብኚዎችን አስተያየት አሰባስቧል። እንደሚከተለው ይቀርባል። እያመረትን የምንገኘው የተለያዩ ኬሚካሎች ናቸው። ኬሚካሎቹ ለሳሙናና ዲተርጀንት አምራቾች፣ ለተለያዩ ኢንዱስትሪዎችም ለምሳሌ ቆዳ ፋብሪካዎች፣ ቴክስታይል ፋብሪካዎች፣ ቤቨሬጅ እነዚህ መጠጥ ፋብሪካዎች የምንላቸው የቢራና ለስላሳ ፋብሪካዎች የተለያዩ ኬሚካሎችን እያቀረብን ነው የምንገኘው። ኤምኤንኤስ የተለያዩ ምርቶችን ያመርታል። አብዛኛዎቹ ለኤክስፖርት ስታንዳርድ ነው የሚመረቱት፣ ኤክስፖርት ያደርጋል። የሪፎ ብራንድ የሆኑ የተለያዩ የፕላስቲክ ፓይፖችን እናመርታለን። እዚሁ አዳማ ላይ ባለን ፋብሪካ እናመርታለን። ከዚህ ቀደም ኢምፖርት ነበር የምናደርገው። አሁን ላይ ግን 71% የሚሆነውን ኢምፖርትተን እዚሁ ሀገራችን ላይ ፋብሪካ ተክለን እያመረትን እንገኛለን። ለቴሌኮም ኢንዱስትሪ ትልቁ ባክቦን የሆነውን ፋይበር ኦፕቲክ ኬብል በማምረት እንገኛለን። እንደ ስፔሻል ኬብሎች ደግሞ ፋይበር ኦፕቲክ ኬብል፣ ይሄ ደግሞ የምታየው ሰመርሰብል ፍላት ኬብል ይባላል። ለመስኖ አገልግሎት ለወተር ፓምፕ ምናምን የምንጠቀማቸው የተለያዩ ትላልቅ ቢግ ክሮስ ሴክሽን ኬብሎች እናመርታለን። ቢልዲንግ ዋየሮችም እናመርታለን። የዚህ የኢትዮጵያ ታምርት ኤክስፖ ከዚህ ቀደም በነበሩትም ኤክስፖዎች ተሳትፈን ነበረ። ከተለያዩ ድርጅቶች ጋር እንድንገናኝ ብዙ እንደዚህ አይነት ነገሮች ኢትዮጵያ ውስጥ በጥራት በዚህን ያህል ጥራት ይመረቱ እንደነበረ የማያውቁ ሰዎች የማያውቁ ድርጅቶች ከኛ ጋር መተው እንዲሰሩ
ካምፓኒ ቱ ካምፓኒ ድጋሜ ይህንን ደግሞ ፈላጊዎችም እንድንገናኝ ረድቶናል። ከውጭ ሲሆን እንደምታውቀው በፎሬን ከረንሲ ነው እንትኑ ያን ፎሬን ከረንሲ እንደ ሀገር ትንሽ ችግር አለ። እሱን በጣም ይቀርፋል። ከዚህ ቀደም ኢምፖርት ነበር የምናደርገው። ኢምፖርት ሲኖር ኢምፖርት ስናደርግ ብዙ እንትኖች ይኖራሉ። ፎሪን ኤክስቼንጁ እሱ ጭማሪ ይኖራል እያንዳንዱ ምርት ላይ። አሁን ላይ ግን እዚሁ እያመረትን ስለሆነ ገበያው ላይ ካሉት ጥራታቸውን ከጠበቁ ፓይፖች ኮምፒውተር የሆነ ወይም ደግሞ ተመጣጣኝ የሆነ ከጥራቱም አኳያ ከገበያውም አንፃር ተመጣጣኝ የሆነ ዋጋ ነው እንትን የሚለው። እንዲሁም ደግሞ ለትላልቅ ፕሮጀክቶች ደግሞ የተለየ ቅናሽ የተለየ ፕሮጀክት ፕራይስ አለ። ይሄ የሚያሳየው ምንድነው? በሀገር ውስጥ የሀገራችን ፕሮዳክቶችን መምረት እንደምንችል ብዙ ፕሮዳክቲቪቲ ኢንሃንስ ማድረግ እንደምንችልና እኛ አምርተን ለሌላው መቅረብ እንደምንችል ማሳያ የሚሆኑ ብዙ ፕሮዳክቶች እንዳቀረቡልን ነው ለማየት የቻልኩኝ። ወይም የውጭ ምንዛሬ ነው የሚያስቀረው። ያን ካስቀረ ደግሞ በሀገር ውስጥ አመረትክ ማለት ጥሬ ዕቃውም ሀገር ውስጥ አለ ማለት አንደኛ ዋጋ ይቀንስልሃል። ዋጋ ከቀነሰልህ ደግሞ ሰው አፎርድ ማድረግ ይችላል ነው። ግን አሁን ላይ አብዛኞቹ የምናያቸው ነገሮች ያው ፈርኒቸር ምናምን ነው። ያው ምግብ ላይ ደግሞ ሞር ቢሰራበት የተሻለ ነው። ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ አካታችና ታማኒ እንዲሆን የፖለቲካ ፓርቲዎች በጋራ እየሰሩ ነው። የፖለቲካ ፓርቲዎች በምርጫ ሂደት ውስጥ የሚታዩ የአሰራር ክፍተቶችን ለመሙላትና የሰላማዊ ፉክክር ባህልን ለማሳደግ እየሰሩ መሆናቸውን ገልጸዋል። ዛራ መሐመድ በኢትዮጵያ የሚካሄደው ሰባተኛው ጠቅላላ ምርጫ ዲሞክራሲያዊና አካታች እንዲሆን መንግስትና የፖለቲካ ፓርቲዎች የጋራ የምክክር መድረኮችን በማጠናከር የተለያዩ ስራዎችን እየሰሩ ይገኛሉ። መንግስትም የምርጫ ተቋማት ገለልተኝነታቸውን ጠብቀው እንዲሰሩ አስፈላጊውን የህግ ማዕቀፍና የጸጥታ ዋስትና ለማረጋገጥ ያለውን ቁርጠኝነት ገልጿል። ይህም የፖለቲካ ፓርቲዎች ያለምንም ተጽዕኖ ፖሊሲዎቻቸውን ለህዝብ የሚያስተዋውቁበት ሰፊ ምህዳር እንዲፈጥር ያለመ ነው። በተለይም በጋራ ምክር ቤቶች አማካኝነት የሚነሱ ቅሬታዎችን በውይይት ለመፍታትና የዜጎችን የፖለቲካ ተሳትፎ ለማሳደግ የሚከናወኑ ተግባራት የምርጫውን ተአማኒነት ከፍ እንደሚያደርገው ታምኖበታል። ፓርቲዎችም በነጻነት የሚንቀሳቀሱባቸው አማራጮችን ለማስፋትም የተለያዩ የምክክር መድረኮች በየደረጃው እያካሄዱ ይገኛሉ። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት በተለይም ሰባተኛው ሀገራዊ ምርጫ ነጻ፣ ፍትሃዊ፣ አሳታፊና ዲሞክራሲያዊ እንዲሆን ከማድረግ አንጻር በርካታ ስራዎችን እየሰራ ይገኛል። በተለይም በሀገራችን የመድብለ ፓርቲ ስርዓት ግንባታ ላይ አዎንታዊ ሚና መጫወትን ማሳደርን በሚያስችል አግባብ እንዲሁም የዲሞክራሲ ምህዳሩም እንዲሰፋ ከማድረግ አንጻር በርካታ ስራዎች እየተከናወኑ ይገኛሉ። የዲሞክራሲ ምህዳሩ እያደገ እየሰፋ የመጣበት አግባብ ስላለ ይሄን እንደ ምቹ ሁኔታ በመጠቀም የፖለቲካ ፓርቲዎች የንቃ ተሳትፎ እንዲያደርጉ የጋራ ምክር ቤቱ ጠንካራ ስራዎችን እየሰራ ይገኛል። የፖለቲካ ፓርቲዎች በበኩላቸው በምርጫ ሂደት ውስጥ የሚታዩ የአሰራር ክፍተቶችን ለመሙላትና የሰላማዊ ፉክክር ባህልን ለማሳደግ ከመንግስትና ከምርጫ ቦርድ ጋር በቅርበት እየሰሩ መሆናቸውን ገልጸዋል። እንግዲህ የፖለቲካ ምህዳሩን ለማስፋት መንግስት ብቻም ሳይሆን ፓርቲዎች፣ ህዝቡ የዲሞክራሲ ልምምዱም አጠቃላይ ያለው በምርጫ ተሳትፎም በሀገራችን እየተደረገ ባለው ነባራዊ ሁኔታ መንግስትም ወደ ሰፊነት እንዲሁም በልምምዱ ሰፊ ስራዎች እየተሰሩ ነው ያሉት። የፖለቲካ ምህዳሩ ሰፋ ማለት ፓርቲዎች ሀሳባቸውን በነጻ መግለጽ፣ የመምረጥና የመመረጥ መብታቸው መከበር፣ በተለያዩ ጉባኤዎች ላይ መሳተፍ ነው። እንግዲህ ያለው ፓርቲዎች እየተሳተፍን ያለ መንግስትም ለዚህ አስቻይ ሁኔታ ፈጥሮ እንትን እያለን ያለን ሰፊ ምህዳር አለ። በዚያ ሰፊ ምህዳርን በተፈጠረልን መሰረት ስራዎችን እየሰራን ነው። ካርድም አውጥተን በዚያ ላይ በምርጫ እየተሳተፍን ነው። ውጪዎችንም እያስተዋወቅን ነው። ማንፊስቷችንንም ለህዝብ አስተዋውቀን ቅስቀሳም እያደረግን ነው እና ነጻ የአየር ሰዓትን ማግኘትን በዚያ ልክ ሰፊ ስራዎችን እየተሰራን ያለ ነው። ሰባተኛው ጠቅላላ ምርጫ ካለፉት ልምዶች በመነሳት በበሰለ የፖለቲካ ውይይት የታጀበ እንዲሆን የምሁራንና የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ ነው። የምርጫ ሂደቱ ፍትሐዊ፣ ነጻና ሰላማዊ ሆኖ እንዲጠናቀቅ የህግ የበላይነትን ከማስከበር ባለፈ የፖለቲካ ምህዳሩን ይበልጥ የሚያሰፉ የአሰራር ማሻሻያዎች ተጠናክረው መቀጠል እንዳለባቸውም ተመላክቷል። የነቀምቴ ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ የነቃ ተሳትፎ በማድረግ የዲሞክራሲ ስርዓት ግንባታውን ለማገዝ ዝግጁ ናቸው።
በምርጫው የሚያደርጉት ተሳትፎ በህገ መንግስቱ የሰጣቸው መብት ወደ ተግባር የሚቀይሩበትም ነው። ኤጀንጂ ፈታ ተጨማሪ አላት። ምርጫ ዜጎች በሉዓላዊ ስልጣናቸው ተጠቅመው የወደፊት እጣ ፈንታቸው የሚወስኑበት የመንግስትን ህጋዊነት የሚያረጋግጡበትና የዲሞክራሲ ስርዓት ግንባታ በጠንካራ መሰረት ላይ የሚተከሉበት ዋነኛ መሳሪያ ነው። ይህንን ፋይዳ ግምት ውስጥ በማስገባት የነቀምቴ ከተማ ነዋሪዎች ለሰባተኛው ሀገራዊ ምርጫ ስኬታማነት የበኩላቸውን ሚና ለመወጣት ዝግጁ መሆናቸውን አረጋግጠዋል። ፍለኖኒ ብየቶኮፊ ሂከጉዳ ቀባ ምርጫ ለአንድ ሀገር እጣ ፈንታ ወሳኝ በመሆኑ መንግስት ሂደቱ በዲሞክራሲያዊ መንገድ እንዲጠናቀቅ የበኩሉ መወጣት አለበት። ህዝቡም ሀገሬን ይረዳል የሚለውን ፓርቲ የመምረጥ መብቱን ሊጠቀምበት ይገባል። እኔም ምርጫው በሰላምና በዲሞክራሲያዊ መንገድ እንዲጠናቀቅ የበኩሌን ድርሻ ለመወጣት ዝግጁ ነኝ። አንድ ሀገር ለመባል ምርጫ በዲሞክራሲያዊ መንገድ ማካሄድ አለበት። ህዝቡ ለይቶ የሚሆነውን ይመራኛል፣ ኢኮኖሚውን ማሳደግ ይችላል የሚለውን በዲሞክራሲያዊ መንገድ መምረጥ አለበት። ተፎካካሪ ፓርቲዎችም የያዙትን ሀሳብ በዲሞክራሲያዊ መንገድ ማካሄድ አለባቸው። እድሜው የደረሰ ማንኛውም ሰው የምርጫ ካርድ ያልወሰደ የምርጫ ካርድ ወስዶ ይህንን እድል መጠቀም አለበት። ምርጫው በዲሞክራሲያዊ መንገድ እንዲጠናቀቅ ደግሞ ማንኛውም ህዝብ የበኩሉን ኃላፊነት መወጣት አለበት። ምርጫ ዜጎች የሀገራቸውን የራሳቸውን የነገ ጉዞ የሚወስኑበት ታሪካዊ መድረክ ሲሆን ሁሉም ዜጋ በዚህ ሂደት ላይ በንቃት ሊሳተፍ ይገባል። አቀብየ ኬኛቲ ፍለኖ መርሳ ጦርበፋ ኩኒ እንደ ሀገር ሰባተኛው ዙር ጠቅላላ ምርጫ በዲሞክራሲያዊ መንገድ እንዲካሄድ መንግስት አስፈላጊውን ትብብር እያደረገ ነው። እኔም እንደ ራሴ እንደ ኢትዮጵያዊ ዜጋ የምርጫ ካርድ ወስጃለሁ። ሰባተኛው ጠቅላላ ምርጫ በዲሞክራሲና በሰላማዊ መንገድ እንዲጠናቀቅ ፓርቲዎች ሀሳባቸውን በሰላማዊ መንገድ መግለጽ አለባቸው። ይህ ደግሞ ለሀገራችን ትልቅ ትርጉም አለው። ህዝቡ ደግሞ ይሆነኛል፣ ይመራኛል የሚለውን ፓርቲ የመምረጥ ኃላፊነት አለበት። እኔም እንደ ራሴ ምርጫው በሰላማዊና በዲሞክራሲያዊ መንገድ እንዲጠናቀቅ የበኩሌን ኃላፊነት ለመወጣት ዝግጁ ነኝ። ኡመታን የሮፍለሙ በህዝብ ፍቃድ የሚመረጥ መንግስት ለሀገር እድገት መሰረት ነው። ተፎካካሪ ፓርቲዎች ለሂደቱ ሰላማዊነት ኃላፊነታቸውን መወጣት አለባቸው። ህዝቡም የነገ ዕጣ ፈንታው በምርጫ ካርዱ ላይ መሆኑን ተገንዝቦ ሀገርንና ኢኮኖሚን የሚያሳድግ ፓርቲ መምረጥ አለበት። እኔም በዚህ ታሪካዊ ሂደት ላይ በንቃት ለመሳተፍ ዝግጁ ነኝ። ለምርጫው ሂደት ስኬታማነት አስፈላጊውን አስተዋጽኦ ለማበርከት ቁርጠኛ መሆናቸውን የገለጹት የነቀምት ከተማ ነዋሪዎች ለዲሞክራሲ ስርዓት ግንባታ መጠናከር የምርጫ ተሳትፎ የማይተካ ሚና እንዳለውም መስክረዋል። በተመሳሳይ የምዕራብ ሸዋ ዞን ነዋሪዎች በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ተወካዮቻቸውን ለመምረጥ ተዘጋጅተዋል። በዞኑ የጭሊያና ኤጀሬ ወረዳ ነዋሪዎች ለምርጫው ስኬት የዜግነት ድርሻቸውን እንደሚወጡ አረጋግጠዋል። አሊ ደደፎ ተጨማሪ አዘጋጅተዋል። በምዕራብ ሸዋ ዞን የጨሊያና ኤጀሬ ወረዳ ነዋሪዎች የምርጫ ካርድ በመውሰድ የቀጣይ 5 ዓመታት ተወካዮቻቸውን ለመምረጥ ተዘጋጅተዋል። ነዋሪዎቹ በሰባተኛው አገራዊ ምርጫ ላይ ድምፅ ለመስጠት ዕለቱን በጉጉት እየጠበቁ ነው። ጉያ ገልሜን ጀልቀቡራ ካሴ ኑቲ ካርዲ ኬኛ ፉዳኔ የመራጮች ምዝገባ ከተጀመረ ቀን ጀምሮ ህዝቡ በነቂስ ወጥቶ ካርድ ወስዷል። የምርጫ ካርዳችንን በእጃችን ይዘን የድምፅ መስጫውን ቀን በጉጉት እየጠበቅንም ነው። እኔ የፓርቲዎችን የምርጫ ክርክር በሚዲያዎች እየተከታተልኩ ነው። ከዚህ በመነሳትም ይጠቅመኛል የምለውን ፓርቲ የምመርጥ ይሆናል። ካርዲ ፈዴን ጅራ ከደሞ ጉያ ፍለኖን የምርጫ ካርድ ወስጃለሁ። የምርጫ ቀን በጊዜ ሄጄ የሚበጀኝን ሀገሬን መምራት የሚችል የፖለቲካ ፓርቲ ለመምረጥ ዝግጁ ነኝ። ይህን እድል ያገኘ ሁሉ ኢትዮጵያዊ በአግባቡ ሊጠቀምበት ይገባል። ምርጫው ነጻ፣ ፍትሐዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ የዜግነት ግዴታቸውን ለመወጣት ቁርጠኛ መሆናቸውን ነው ነዋሪዎቹ ያረጋገጡት። ፍለኖ ጀቹን ብየ ዲሞክራሲን ቡልቲጋ ፈየዳኒ ፍለኖ ሙርቴሰ ሀገራችን በዲሞክራሲ ነው የምንተዳደረው ስንል ይህን ምርጫ ባገኘነው የዲሞክራሲ መብት መጠቀም ስንችል ነው። እኔም ለሰባተኛው ሀገራዊ ምርጫ ሀገሬን ብቁ ሆኖ ያስተዳድራል የሚለውን ፓርቲ ለመምረጥ ተዘጋጅቻለሁ። ምርጫውም ፍትሐዊ፣ ዲሞክራሲያዊና ሰላማዊ እንዲሆን የበኩሌን አስተዋጽኦ ለማድረግ ዝግጁ ነኝ። ዲሞክራሲ ያከተው ምርጫው ለህዝቡ ዲሞክራሲያዊ እንዲሆን በጣም እየተዘጋጀን ነው። የራሳችንን አስተዋጽኦ በማድረግ ህዝቡም በሰላም ምርጫውን እንዲያካሄድ የሚጠበቅብንን አስተዋጽኦ እናደርጋለን። የመመረጥ ህገ መንግስታዊ መብታቸውን ለመጠቀም የምርጫ ካርድ የወሰዱት የምዕራብ ሸዋ ዞን ነዋሪዎች ይህም የወደፊት እጣ ፈንታቸውን በራሳቸው ድምፅ ለመወሰን ያላቸውን ቁርጠኝነት የሚያሳይ ነው።
ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። የኢትዮጵያ አየር መንገድ ባለፉት ዓመታት ባከናወናቸው ተግባራት ገቢውን ወደ 7.6 ቢሊዮን ዶላር አሳድጓል። ተቋሙ ተደራሽነቱን በማስፋት የበርካታ ሀገራትን አድማስ ተቆጣጥሯል። የተቋሙን የሪፎርም ስራዎች መታሰቢያ ደረጃ ታስቃኘናለች። Ethiopian Airlines is Africa's biggest and most profitable airline, connecting over 60 destinations across Africa. ኢትዮጵያ በአቪዬሽን ኢንዱስትሪው ተመራጭና ተወዳዳሪ እንድትሆን አስችሏታል። የ80 ዓመታት የአገልግሎት ታሪክ ያለው የኢትዮጵያ አየር መንገዱ ከጊዜ ወደ ጊዜ አገልግሎቱን እያሰፋ የተፈላጊነት አድማሱንም እየጨመረ ከኢትዮጵያውያን አልፎ አፍሪካውያንም ጭምር የሚኮሩበት ሆኗል። ባለፉት 8 ዓመታት ደግሞ በተቋሙ ላይ በተሰራው የሪፎርም ስራ የተለያዩ ስኬቶች ተመዝግበዋል። የስኬቶቹ መገለጫ ምንድናቸው የሚለውን እናያለን። ባለፉት 8 ዓመታት ዓለም ትልልቅ የሚባሉ ሁነቶችን አስተናግዳለች። የኮቪድ-19 መከሰት፣ በተለያዩ የዓለም ሀገራት ውስጥ የታዩ ጦርነቶች በተለይ የአቪዬሽን ኢንዱስትሪውን በእጅጉ ፈትነውታል። ነገር ግን የኢትዮጵያ አየር መንገድ የፈጠረው ትልቅ አቅም እነዚህን ተጽዕኖዎች በማለፍ ከፍ ብሎ ከመብረር አላገደውም። አየር መንገዱ አህጉር አቀፍና ዓለም አቀፍ ሽልማቶችን በየጊዜው ሲረከብ ታዲያ ለዚያ የሚያበቁ የተለያዩ ስራዎችን ሰርቶ ነው። ይህ የተቋሙ ስኬት በብዙ መልኩም የሚገለጽ ነው። ለምሳሌ አገልግሎትን ማሻሻልና አሰራርን ማዘመን ተቋሙ በፈረንጆቹ 2018 በቦሌ ዓለም አቀፍ አውሮፕላን ማረፊያ በአመት ያስተናግድ የነበረውን 10 ሚሊዮን የደንበኞች ቁጥር አሁን ወደ 25 ሚሊዮን ከፍ እንዲያደርግ አስችሎታል። በተጨማሪም ባለፉት 8 ዓመታት 7 አየር ማረፊያዎችን ገንብቷል። በዚህም 20 የነበረውን የአየር ማረፊያ ቁጥር 27 አድርሶታል በሀገር ውስጥ። ከነዚህ ውስጥ 4ቱ በቅርቡ የሚመረቁና አገልግሎት የሚሰጡ ናቸው። ተቋሙ ከዚህ በተጨማሪም በጀመረው የሪፎርም ስራ እድሜውን የሚመጥን የስራ ቦታ በ80 ሚሊዮን ዶላር በመገንባት ላይ ይገኛል። ይህ ላለፉት 64 ዓመታት ሲገለገልበት የነበረውን ቢሮ በመቀየር የተቀናጀ አሰራርን ከቴክኖሎጂ ጋር የሚያጣምርበትን አዲስ የስራ ቦታ ይፈጥርለታል። የሰራተኞቹ ቁጥርም በ2018 ከነበረበት 16241 ወደ 28889 አድጓል። የኢትዮጵያ አየር መንገድ የኢንፎርሜሽን ቴክኖሎጂ ማዕከልን በመገንባት የአቪዬሽን ኢንዱስትሪ የደረሰበትን የዲጂታል አቅምንም ተቀላቅሏል። በተጨማሪም የመጀመሪያ የሆነውን የኤሮስፔስ ማኑፋክቸሪንግ ኢንዱስትሪ በቂሊንጦ ኢንዱስትሪ ፓርክ ውስጥ እየገነባ ነው። የአየር መንገዱ ተገልጋዮች ያለ እንግልት በቅርበት ሆነው የሚያርፉበትን ቦታ በማዘጋጀትም ባለ 5 ኮከብ የሆነውን ስካይላይት ሆቴልን በመገንባት ዓለም አቀፍ ተወዳዳሪነቱን አጠናክሯል። ሆቴሉ 1121 የመኝታ ክፍሎች ያሉት ሲሆን ዓለም አቀፍ ደረጃውን የጠበቀ ነው። ይህ ብቻ አይደለም። የኢትዮጵያ አየር መንገድ አገልግሎቱን ሲያሰፋ በየጊዜው ዘመናዊ አውሮፕላኖችን ግዢ ይፈጽማል ከተለያዩ ተቋማት። በዚህም የአውሮፕላኖቹን ቁጥር ከ100 ወደ 146 ማሳደግ ችሏል። ይህ የተቋሙ ገቢም የዛሬ 8 ዓመት ከነበረበት 2.4 ቢሊዮን ዶላር ወደ 7.6 ቢሊዮን ዶላር ከፍ እንዲል አድርጎታል። አገልግሎቱ በዚህ ብቻ የተገታም አይደለም። የካርጎ ጭነት አቅሙ ከ400 ሺህ ቶን ወደ 784 ሺህ ቶን በላይ አድጓል። የኢትዮጵያ አየር መንገድ በየጊዜው ተተኪ ባለሙያዎችንም ለማፍራት ከዚህ ቀደም የነበረውን የአቪዬሽን አካዳሚ አሁን ወደ አቪዬሽን ዩኒቨርሲቲ በማሳደግ በአመት 4000 ተማሪዎችን ተቀብሎም ያሰለጥናል። በብዙዎች የምርጫ ዝርዝር ቀድሞ የሚጻፈው የ80 ዓመት የእድሜ ባለጸጋው የኢትዮጵያ አየር መንገድ ከ80 ዓመታት በፊት ከአዲስ አበባ በአስመራ አድርጎ ካይሮ ላይ በማረፍ የጀመረውን ጉዞ ዛሬ 145 ዓለም አቀፍ መዳረሻዎች ሰማይ ላይ ይመላለሳል። በቅርቡ ደግሞ በቢሾፍቱ የተጀመረው ዓለም አቀፍ አውሮፕላን ማረፊያ የአየር መንገዱን ተደራሽነትና አገልግሎት በእጅጉ ያሰፋል። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችለው እድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። በምስራቅ ጎጃም ዞን የተገኘው ሰላምና ለአምራች ዘርፉ የተሰጠው ትኩረት
ለአምራች ኢንዱስትሪው መነቃቃትን ፈጥሯል። በተያዘው በጀት ዓመት ባለፉት 9 ወራት 140 ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸው የተገለጸ ሲሆን 10 አምራች ኢንዱስትሪዎች ደግሞ ምርት ወደ ማምረት ሂደት ገብተዋል። ሳሙኤል ወርቃየው ተጨማሪ አዘጋጅቷል። የመደመር መንግስት ለአምራች ዘርፉ የሰጠው ትኩረት በርካቶች ወደ ዘርፉ እንዲቀላቀሉ ምቹ ሁኔታን ፈጥሯል። በሌላ በኩል ደግሞ በዘርፉ ሊፈጠሩ የሚችሉ ችግሮችንም በትኩረት በመፍታት አምራቾች በተሰማሩባቸው ምርቶች ሁሉ የማምረት አቅም እያደገ መጥቷል። በምስራቅ ጎጃም ዞን የተገኘው ሰላምና በዘርፉ የተሰጠው ትኩረት ወደ ተለያዩ ምርቶች በሚሰማሩ አምራቾች ዘንድ መነቃቃትን ፈጥሯል። በዚህም ለበርካቶች የስራ ዕድል ከመፍጠር ጀምሮ የኢንዱስትሪ ምርቶችን የማምረት አቅምን እስከ ማሳደግ ደርሷል። ስራ ላይ ገብተን ምርቱን ወደ አዲስ አበባ የላክና ፋብሪኬት ተደርገን የሚያጋጥሙን ችግሮች በቀደም ነበሩ። አሁን ግን ከሞላ ጎደል ተፈተዋል። ሁሉም ባይባልም ተፈተዋል። በተለይ ደግሞ በዚህ በምስራቅ ጎጃም ያለ ወተት ሰፊ ወተት ነው ያለን። ገበሬው አርሶ አደሩን እያገዝን በራሳችን ትራንስፖርት እየሰበሰብን አምጥተን ፋብሪኬት ተደርገን ወደ አዲስ አበባ ለአካባቢው ማህበረሰብ የሚገኙ ፋብሪካ 2 አይነት ምርቶች ነው የምናመርተው። ፓውደር እናመርታለን። ሌላው ደግሞ ጅብሰም ቦርድ እናመርታለን። ወደ 140 የሚሆን ቋሚ ሰራተኛ አለ። ቁጥር 1 ቁጥር 2ም እንደገና ከ200 በላይ ጊዜያዊ ሰራተኞች አሉ። በዞኑ ከዚህ በፊት ለኢንዱስትሪዎች የኃይል አቅርቦት ከፍተኛ ችግር እንደነበር አምራቾች አውስተዋል። በአሁኑ ወቅት ታዲያ በዞኑ 4 የሚደርሱ ሳብስቴሽኖች ተስፋፍተዋል። ይህ መሆኑም የኃይል አቅርቦት ችግሮችን በመቅረፍ የኢንዱስትሪዎችን የማምረት አቅም አሳድጓል። ፋብሪካው ሲመሰረት የማምረት አቅሙ በቀን 500 ቶን ወይም 20 ሺህ ከረጢት ያክል ነው የሚያመርተው። የመብራት መቆራረጥ በስፋት ይታይ ነበረ። ይህን የመብራት መቆራረጥ በወቅቱ ሲሰራ የነበረው ሰብስቴሽን በተስፋ ስንጠባበቅ ቆይተናል። ሰብስቴሽኑ አሁን ባለበት ሁኔታ ከ8-9 ወር በፊት ጀምሮ ወደ ተሟላ የኃይል አቅርቦት ሲገባ በተሻለ ሁኔታ ኃይል ቀርቦልናል ማለት ነው። ይሄን ኃይል ስናገኝ የተሟላ የማምረት አቅሙን ማምረት ጀምረናል። ምስራቅ ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ሙሉነሽ ውበቴ በበኩላቸው በዞኑ የተገኘውን ሰላም በመጠቀም በተያዘው በጀት ዓመት በ9 ወራት 140 ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን ገልጸዋል። ባለፉት ወራት 10 አምራች ኢንዱስትሪዎችም ወደ ማምረት መግባታቸውንም ተናግረዋል። የኃይል አቅርቦትና መሰል ችግሮችን የመፍታት ስራዎችም ተጠናክረው መቀጠላቸውን ገልጸዋል። በጀት ዓመቱ 10 አምራች ኢንዱስትሪዎች ወደ ዘርፉ ተቀላቅለዋል። በአካባቢያችን ላይ የነበረ ለምሳሌ የኢንዱስትሪ ምርቶች እጥረት ነበረ። እሱንም ሰብስቲቱት አድርገናል። ለምሳሌ ዱቄት ከዚህ በፊት ከሌላ አካባቢ ነበር የሚመጣ ከውጭ እንዲሁም ከሌላ አካባቢ ማለት ነው። በአሁን ሰዓት ግን ከ10 ያላነሱ አምራች ኢንዱስትሪዎች በዞናችን ውስጥ አሉ። ዱቄት አምራች ኢንዱስትሪዎች ማለት ነው። የፓወር ችግር ከዚህ በፊት ብዙ ጊዜ ችግር ሆኖብን ነበር። አሁን ላይ የደጀን ሰብስቴሽን ወደ ስራ በመግባቱ ወይም ደግሞ በመጀመሩ ለማርቆስም እስከ ቡሬ ድረስ ለሚሄደውም ጭምር ሪሊፍ አድርጓል ወይም ደግሞ እረፍት ሰጥቶታል ብሎ መውሰድ ይቻላል። የምስራቅ ጎጃም ዞን ምክትል አስተዳዳሪና የኢንቨስትመንት ቦርድ ሰብሳቢ አቶ አላባት እንደሚሉትም ዞኑ ለኢንቨስትመንት ምቹ የሆኑ እምቅ ሀብት ያለበት በመሆኑ ባለሀብቶች በተሰማሩበት ዘርፍ ውጤታማ እንዲሆኑ እድል ፈጥሯል ብለዋል። ይህን ምቹ ሁኔታና የሰላም መሻሻል በመጠቀምም ሌሎች ባለሀብቶችም ወደ ተለያዩ ምርቶች እንዲሰማሩም ጥሪ አቅርበዋል። ባለሀብቱ መስራት የሚያስችል ሁኔታ አለ። እንደ ልቡ መንቀሳቀስ ይችላል፣ ማምረት ይችላል። የፓወር ችግር የለም፣ የሰው ኃይል ችግር የለም፣ የመስሪያ ቦታ ችግር የለም። መንግስትም ለጉዳዩ ትኩረት ሰጥቶ በተለይ ክልሉም የፌዴራል መንግስትም ትኩረት ሰጥቶ ለኢንቨስትመንቱ የሰጠው ትኩረት ከፍተኛ ስለሆነ በዚያው አጋጣሚ ዞናችን ትልቅ እምቅ የሆነ ሀብት ስላለው ይህን ሀብት ለመጠቀም እድሉን ተጠቀሙ የሚል ጥሪ ለማስተላለፍ ፈልጋለሁ። በዞኑ ለኢንቨስትመንት ምቹ ሁኔታ ለመፍጠር በተደረገው ጥረትም በበጀት ዓመቱ ከ366 ሄክታር በላይ መሬት ከሶስተኛ ወገን ነጻ ተደርጎ መዘጋጀቱን ተመላክቷል። ኢትዮጵያም ፍትሐዊ የሆነው የባህር በር ጥያቄዋ ሲመለስ በቀጠናው የሚኖራት ተጽዕኖና ከፍተኛ ተጽዕኖ ፈጣሪነት ይኖራታል። የኢትዮጵያን የታሪክም የተፈጥሮም የባህር በር ባለቤትነት ዳግም ለማረጋገጥ ከፍተኛ ጥረቶች እየተደረጉ ነው። በዚህ ጉዳይ ላይ አስማራ ብርሃኑ ተጨማሪ አዘጋጅተዋል። በአፍሪካ ቀንድ ብሎም በዓለም አቀፍ መድረክ የኢትዮጵያ ዲፕሎማሲያዊና ኢኮኖሚያዊ ሚዛን የሚወሰንባቸው በርካታ ጉዳዮች ቢኖሩም የባህር በር ባለቤትነት ግን የኢትዮጵያ የሕልውናና የሉዓላዊነት ማዕከል ነው። ኢትዮጵያ በታሪክ አጋጣሚና በጂኦፖለቲካዊ ሴራዎች ሳቢያ ያጣችውን የባህር በር ዳግም ለማግኘት የምታደርገው ጥረት የፍትሐዊነት ጥያቄ ብቻ ሳይሆን የሀገራዊ እድገት ማነቆችን የመስበሪያ
ስትራቴጂካዊ እርምጃ ተደርጎ ሊወሰድ ይችላል። ኢትዮጵያ በተፈጥሯዊም ሆነ በታሪክ የባህር በር ባለቤት የማትሆንበት ምንም አይነት አሳማኝ ምክንያት የለም። ጥንታዊቱ አክሱም የባህር ኃይልና የንግድ መርከቦች የነበሯት ታላቅ ሀገር መሆኗ ኢትዮጵያ ከዓለም ጋር የምታደርገው ግንኙነት ምን ያክል ስር የሰደደ እንደነበር ማሳያ ነው። ሆኖም በ19ኛውና በ20ኛው ክፍለ ዘመን በነበሩ ቅኝ ግዛት ጫናዎችና በታሪካዊ አጋጣሚዎች ኢትዮጵያ በኢፍትሐዊ መንገድ የወደብ አልባነት ዕጣ ፈንታ ተጋርጦባታል። ይህ የታሪክ ስህተት ከኢኮኖሚያዊ ኪሳራው ባሻገር በኢትዮጵያ የዲፕሎማሲያዊ አቅም ላይ ትልቅ ጥላ ጥሏል። የምጣኔ ሀብት ተንታኞች እንደሚጠቁሙትም የባህር በር አለመኖር የኢትዮጵያን እድገት ቢያንስ በየዓመቱ ከ20 እስከ 30 በመቶ ወደ ኋላ ጎትቶታል። የባህር በር ከኢኮኖሚክ ጠቀሜታው አንጻር የተቀመጡ ነገሮች አሉ። አንድ ሀገር የባህር በር አላት ማለት አሁን ካለችበት የኢኮኖሚክ እድገት በተጨማሪ ወደ ከ20 እስከ 30% ተጨማሪ እድገት ማግኘት ትችላለች ማለት ነው። ስለዚህ አሁን የሀገራችንን ከወሰድ ነው ላለፉት 30 እና ከ30 በላይ ዓመታት ባህር በር አልባ ሆነን ቆይተናል። ስለዚህ የኢኮኖሚ እድገታችን ላለፉት 30 እና 40 ዓመታት ከ20 እስከ 30% ተገትተዋል ማለት ነው። የባህር በር የማግኘቱ ጥረት የመንግስት የቤት ስራ ብቻ ሳይሆን የሊቃውንት የሲቪክ ማህበራትና የዲያስፖራው የጋራ አጀንዳ ሆኖ ቀጥሏል። ምሁራን ጥያቄውን በሕግና በታሪክ ሰነዶች በመደገፍ ለዓለም አቀፉ ማህበረሰብ ግንዛቤ የፈጠሩ ሲሆን ዲፕሎማሲያዊ እንቅስቃሴውም የሀገራዊ ጥቅምን ቀዳሚነት መርህ በማድረግ ተጠናክሯል። ይህም የሚያሳየው የባህር በር ባለቤትነት ጉዳይ ለኢትዮጵያ የቅንጦት ሳይሆን የታሪካዊ ስህተት እርማትና የትውልድ ብልጽግና ዋስትና መሆኑን ነው። ለኢትዮጵያ የባህር በር ጥያቄ መመለስ ኢትዮጵያ በቀጠናው ላይ የሚኖራትን ተጽዕኖ ፈጣሪነት ወደ አዲስ ምዕራፍ የሚያሸጋግር ነው። ቀይ ባህርና የኤደን ባህረ ሰላጤ የዓለም ንግድ ቁልፍ ማለፊያ መስመሮች እንደመሆናቸው ኢትዮጵያ በዚህ ስልታዊ ስፍራ ላይ ቀጥተኛ ተሳትፎ እንዲኖራት ማድረግ ለቀጠናው ሰላምና ደህንነትም ወሳኝ ይሆናል። ይህም በአፍሪካ ቀንድ የምትጫወተውን የአመራርነት ሚና በጠንካራ መሰረት ላይ እንዲቆም የሚያደርግ ነው። ኢትዮጵያ የምስራቅ አፍሪካ የስበት ማዕከል፣ የምስራቅ አፍሪካ የኮኔክቲቪቲ ሀብ ማዕከል የማድረግን እርሾ እንቅስቃሴ አጠናክሮ መቀጠል ኢትዮጵያ በቀጠናው የመሪነት ሚና እንዲኖራት ያደርጋል። በሌላ በኩል እዛ ቀጠና ላይ የሚደረጉ እንቅስቃሴዎች ላይ በአብዛኛው ሌሎ የዓለም ክፍል የአፍሪካ ቀንድን ወይም የምስራቅ አፍሪካን ሲመለከት ኢትዮጵያ መመልከት እንዲኖርበት ማድረግ የሚችል ስራዎችን መስራት ይጠይቃል። ከባህር ጋርም በተገናኘ ቅድም በአብዛኛው የገለጽኩት ነው። ከባህር ጋር ያለ ደህንነት ብዙ አይነት ነው ያለው። የባህር ላይ ውንብድና አለ። እንደዚሁም ከሰብማሪን ኬብል ጋር የተያያዙ ነገሮች አሉ። እነኚህንም በቀጠናዊ የሰላምና ደህንነት አውድ ውስጥ መመልከት የሚያስችል እንቅስቃሴ ማድረግ አስፈላጊ ናቸው ብዬ አስባለሁ። የኢትዮጵያን የባህር በር ባለቤትነት የማረጋገጥ ጥረት የኢኮኖሚ ጥንካሬን ከመፍጠር ባለፈ ሀገራዊ ክብርን የመመለስ ታላቅ ተግባር ነው። ይህ ጥያቄ ዓለም አቀፍ ሕጎች በሚፈቅዱት መሰረት ምላሽ ሲያገኝ የኢትዮጵያ የብልጽግና ጉዞ ከመፋጠኑም በላይ ሀገሪቱ በቀጠናውና በዓለም አቀፍ መድረክ ያላት ታሪካዊ ልዕልና ዳግም ይረጋገጣል። ኢትዮጵያም የባህር በር ባለቤት ባለመሆኗ በየዓመቱ ለወደብና ለሎጂስቲክስ አገልግሎት በቢሊዮን የሚቆጠር ዶላር ታወጣለች። በሌላ በኩል የኢትዮጵያ ምርቶች በዓለም አቀፍ ደረጃ ተወዳዳሪ እንዳይሆኑ እንቅፋት ይፈጥራል። ኢትዮጵያም የራሷን የባህር በር አለመጠቀሟ ምን አሳጣት? የባህር በር ቢኖራትስ ምን ታተርፋለች? የሚለውን መስከረም ቸርነት ከኢትዮጵያ ጉምሩክ ኮሚሽነር ዶክተር ደበሌ ቀበታ ጋር ቆይታ አድርጋ ተከታዩ መሰናዶ አዘጋጅታለች። ንግድ የሀገራት የእድገት መሰረት ነው። የባህር በር ደግሞ የእድገት መንገድ። የእድገት ወሰኗ እየሰፋ የመጣው ኢትዮጵያም ከመቼውም ጊዜ በላይ የዜጎችን መሰረታዊ ፍላጎት ለማሟላት የባህር በር ሊኖራት ወቅቱ ይጠይቃል። ተለዋዋጭ በሆነው በዓለም የፖለቲካና ኢኮኖሚ አውድ ውስጥ 130 ሚሊዮን የሚጠጋ የህዝብ ቁጥር ኖሯት የባህር በር የሌላት ብቸኛ ሀገር
ኢትዮጵያ ናት። ከ95 በመቶ በላይ የሚሆነውን የገቢና የወጪ ንግዷን በጅቡቲ ወደብ የምትጠቀመው ኢትዮጵያ በየዓመቱ ለወደብ ኪራይና ለተያያዥ የሎጂስቲክስ አገልግሎት በቢሊዮን የሚቆጠር ገንዘብ ታወጣለች። ይህም በቀጠናው የባህር በር ካላቸው ሀገራት ጋር ሲነጻጸር ከውጭ የሚገቡ ምርቶች ላይ ከ15 እስከ 25 በመቶ ጭማሪ እንዲኖር አድርጓል። የሌላን አካል ወደብ የምንጠቀም ከመሆናችን አኳያ በራሱ ለከፍተኛ ወጪ ይዳርጉናል። ከፍተኛ ኮስት አለባት ሀገሪቷ። በዚህ ምክንያት ከሰርቪስ አኳያም ቀላል የማይባሉ ተጽዕኖዎች አሉ። ከቀን ወደ ቀን መልካቸው አይነታቸው በጣም በርካታ ናቸው። ስለዚህ ከሰርቪስ አኳያም ቀላል የማይባሉ ተጽዕኖ አላት። ይሄ ወጪ አለው። በራሳቸው አገልግሎቶቹን ለማግኘትም የምንከፍላቸው ወጪዎች አሉ በከፍተኛ ደረጃ። ስለዚህ ቀጥታ በሚከፈልም ቀጥታ ባልሆነ መልክ ከሰርቪስ መጉላላት ጋር በተገናኙም ፖርቶች ላይ የሚያጋጥሙ ተግዳሮቶች ከጊዜ ወደ ጊዜ ቀላል ሊባሉ አይችሉም። ይህ ብቻ አይደለም። ኢትዮጵያ አሁን ላይ ውጭ የምትልካቸው ምርቶች አይነት ብዛትና ጥራት በማሳደግ በዓለም ገበያ ተወዳዳሪ በምትሆንበት መንገድ ላይ እየሰራች ነው። ኢትዮጵያ ከግብርና ምርቶች ላኪነት ብቻ ተላቃ አይነትና እሴት የተጨመረባቸው ምርቶች መላክ ጀምራለች። ነገር ግን የባህር በር አለመኖር በዓለም አቀፍ ገበያ ለሚኖረው ተወዳዳሪነትም እንቅፋት መሆኑ አልቀረም። ኤክስፖርታችንን በሚመለከትበት ጊዜ እንደዚሁ ከኢትዮጵያ የተለያዩ ክፍሎች እንደ ቡና፣ የቁም እንስሳት፣ ማዕድናት እና የኢንዱስትሪ ምርቶችን በተለያየ መልክ ወደ ውጭ ኤክስፖርት እናደርጋለን። እነዚህም በራሳቸው በጣም ኮስቲ ናቸው ማለት ነው። በየብስ በምናጓጉዝበት ጊዜ የራሱ የሆነ ኮስት፣ ከፍተኛ የሆነ ኮስት አለው። ከጊዜ አኳያ ቀላል የማይባል ኮስት አለው። ወደቦች ላይ ከደረሰ በኋላ ጅቡቲ ወደብ ላይ ከደረሰ በኋላም መርከብ ላይ ተጭነው በባህር ተጓጉዞ ወደ ገበያ መዳረሻ እስከሚደርሱ ድረስ ያሉ ወጪዎች፣ አጠቃላይ ኢኮሲስተም ውስጥ ያሉ የጊዜ የወጪ ቀላል ሂደት አይደሉም። ቀላል ዋጋ የሚጠይቁ አይደሉም። ስለዚህ በሁለቱም በኢምፖርትም ደረጃ በኤክስፖርትም ደረጃ ኢትዮጵያ ከጊዜም ከወጪ አኳያ ከፍተኛ የሆነ ወጪ ነው የምትሸከመው። የውጭ ባለሀብቶችን ለመሳብ የስራ ዕድል ተጠቃሚነትን ለማሳደግና የውጭ ምንዛሪ ገቢም እንዲያድግ የተቀላጠፈ የሎጂስቲክስ አገልግሎት ወሳኝ ነው። ነገር ግን እዚህም ጋር የባህር በር አለመኖሩ በውጭ ገቢ ንግድ ላይ የሚጨምረው ዋጋ እንዳለ ሆኖ ምርቶች በሚፈለገው ጊዜ እንዳይደርሱ የሚያሳድረው ተጽዕኖም ቀላል አይደለም። ፋብሪካ ወይም ደግሞ ኢንቨስትመንት ከውጭ የሚፈልጉ ግብዓቶች፣ ካፒታል እቃዎች፣ ጥሬ እቃዎች ይኖራሉ። ስለዚህ እነዚህ ካፒታል እቃዎችና ጥሬ እቃዎች በቀላሉ አገር ባላት ወደብ ላይ እንግዲህ ይሄ እቃዎቹ ኮስት አላቸው። ከጊዜ አኳያ ተገማች ጊዜ ይፈልጋሉ። ስለዚህ እነዚህን ነገሮች በማሰብ ወደብን እንደ አንድ አስቻይ የኢንቨስትመንት አቅማቸው ይመለከቱታል። ስለዚህ ኢንቨስተር ለመሳብ፣ ባለሀብት ለመሳብ፣ ኢንቨስትመንት ለመሳብ ወደቦች ያላቸው ወይም ደግሞ የባህር በር ያላቸው ቦታ ትልቅ ነው ለማለት ነው። ከወደብ እስከ ገበያ ድረስ የሚኖረው ጉዞ የሰዎች ሕይወት ውስጥ ቀጥተኛ ተጽዕኖም አለው። ዛሬ ላይ ከውጭ የሚገቡ ምርቶች ላይ የሚታየው የዋጋ ንረት ለወደብና ለሎጂስቲክስ አገልግሎት የሚወጣው አንዱ ተጽዕኖም ነው። የመርከብ እና የኢንሹራንስ ተከፍሎበት ይጓጓዝና ጅቡቲ ይደርሳል እንበል። ጅቡቲ ደርሶ ደግሞ ከጅቡቲ እንደገና በመርከብ ተጭኖ እዚህ ጅቡቲ ድረስ ከዱባይ ተነስቶ ጅቡቲ ይደርሳል። ስቲል ተመሳሳይ ኮስት አለበት። ስለዚህ አስመጪው እነዚህን ሁሉ ኮስት እያወጣ ነው እያሰበ ያለው። ግን እነዚህን ኮስቶች ሁሉ እቃዎቹን በሚሸጥበት ገበያ ላይ አወጥቼ በሚሸጥበት ጊዜ ጨምሬ እሸጣለሁ ብሎ እያሰበ እንደሆነ ማሰብ አለብን። በአጠቃላይ የባህር በር ለኢትዮጵያ ጉዳዩ የባህር በር ብቻ የማግኘት ጉዳይ አይደለም። አጠቃላይ ኢኮኖሚያዊ ብልጽግና፣ ሀገራዊ አንድነትና ዘላቂ መረጋጋት የሚያመጣ ጭምር እንጂ። የተማሪዎች የሳይንስና ቴክኖሎጂ ፈጠራ አውደ ርዕይም የተማሪዎችን የፈጠራ ክህሎት እያዳበረ ይገኛል። 12ኛው የሳይንስና ቴክኖሎጂ ፈጠራ አውደ ርዕይ
የፈጠራ ስራ ለሀገር እድገት በሚል መሪ ሀሳብ በድሬዳዋ ተካሂዷል። ቴዎድሮስ ታደሰ ተጨማሪ አዘጋጅተዋል። በድሬዳዋ አስተዳደር የተፈጥሮ ሳይንስ የ11ኛ ክፍል ተማሪ የሆነው አማኑኤል ለማ በአስተዳደሩ በተዘጋጀ የሳይንስና ቴክኖሎጂ የፈጠራ አውደ ርዕይ ላይ የልብ መመርመሪያ መሳሪያን ከሰው ሰራሽ አስተውሎት ጋር በማጣመር የሰራውን የፈጠራ ስራ ለእይታ አቅርቧል። የሰራው ሲስተም ሁለት ነገሮችን የያዘ ነው። ሃርድዌር ፓርትና ሶፍትዌር ፓርት የያዘ ነው። ሃርድዌር ፓርቱ ትርታ ቨርዥን 0.1 ይባላል። ይህ ትርታ የምንለው ምንድነው? ልብ ምታችንን በጣታችን ብቻ በመለካት ልብ ምታችንን በቀላሉ አናላይዝ አድርጎ ለኛ የሚነግረን ነው። ከዛ ይህ ሃርድዌሩ ብዙ ፓርቶችን የያዘ ነው። እነዛን ፓርቶች አርዲኖ ማይክሮ ኮንትሮለር፣ ሀርት ፐልስ ሴንሰር፣ ኤልሲዲ ለዲስፕሌይ ለማድረግና በውስጡ ደግሞ የተለያዩ ዋይሮችንና ብሪድቦርድ ተጠቅመናል። ትርታ ልብ ምታችን ይለካል። ከዛ ከዚህ ከልብ ምት ኢንቫይሮንመንት ጋር ሲገናኝ ደግሞ ለኛ ቀላል በሆነ መንገድ ለተጠቃሚ ቀላል በሆነ መንገድ ያለ ሕክምና ባለሙያ እገዛ ራሳችን ቤታችን ቁጭ ብለን እንድንለካ ይጠቅመናል ማለት ነው። አርቲፊሻል ኢንተለጀንስ ወይም ኤአዩ ከሲስተሙ ጋር ከልብ ምታችንን በመውሰድ ሂስትሪያችንን በማየት አፖይንትመንት መቼ መውሰድ እንዳለብን እንዲሁም ደግሞ በተጨማሪነት ለወደፊት ጊዜ ምን ጥንቃቄ መርሆችን እና የጥንቃቄ ስርዓቶችን ማድረግ እንዳለብን ይነግረናል ማለት ነው። የአስተዳደሩ ትምህርት ቢሮ ባዘጋጀው በሳይንስና ቴክኖሎጂ የፈጠራ አውደ ርዕዩ ላይ በአስተዳደሩ በተለያዩ ትምህርት ቤቶች የሚማሩ ተማሪዎች በአካባቢያቸው የሚስተዋሉ ችግሮችን ይቀርፋሉ ያሏቸውን የፈጠራ ስራዎች ይዘው ቀርበዋል። የሃይድሮኤሌክትሪክ የዚህኛው ፕሪንሲፕሉ መጀመሪያ እዚህ ጋር በውሃ ይጠቀማል። በውሃ ማጠራቀሚያ ይቀመጣል። ያ ደግሞ የውሃ ማጠራቀሚያ ውስጡ ፖቴንሻል ኢነርጂ አለው። ያ ደግሞ ፖቴንሻል ኢነርጂ እዚህ ጋር ውሃ በሚከፈት ሰዓት ወደ ኪኔቲክ ኢነርጂ ይቀየራል። ያ ደግሞ ካይኔቲክ ኢነርጂ እዚህ ጋር ያለው ተርባይኑ በሚሽከረከር ሰዓት ወደ ሜካኒካል ኢነርጂ ይቀየራል። ያ ደግሞ ሜካኒካል ኢነርጂ እየተሽከረከረ እዚህ ጋር ያሉትን መብራቶችን ያበራቸዋል። ሚኒዶር ባጃጆችን ቦዲያቸውን ሳንቀይር ኢንጂናቸውንና የነዳጅ ፓርታቸውን በማውጣት ሞተራቸውን በመቀየር ሞተርና ባትሪ በመቅጠም በሶላርና በቻርጅ እንዲሰሩ ነው። እዚህ የቀረብኩላችሁ ምንድነው? እዚህ ጋር የምንመለከተው ሶላር ፓኔል ሃውስ ነው። ሶላር ፓኔል ሃውስ ማለት በሶላር ብቻ የሚሰራ ቤት ማለት ነው። አሁን ሞስቱሊ ይሄ ምንድነው በገጠራማ አካባቢዎች ላሉ ሰዎች ነው የሚጠቅመው። በገጠራማ አካባቢዎች ያሉ ሰዎች ኤሌክትሪክ አያገኙም አይደለ? ላይትም አይጠቀሙም። ስለዚህ ያንን ምንድነው የተሻለ ለማድረግ እዚህ ጋር የምንጠቀመው ፓኔል አለ፣ ሶላር ፓኔል ሃውስ። አሁን እንደውም እንደምንመለከተው መንግስታችን ሶላር ፓኔል ያመረተ ነው አይደለ? ስለዚህ ያንንም እንትን በማድረግ ይሄን ቤት ሰርቻለሁ ማለት ነው። በየዓመቱ የሚዘጋጀው የሳይንስና ቴክኖሎጂ የፈጠራ አውደ ርዕዩ በተለይ ተማሪዎች ከጽንሰ ሀሳብ ትምህርታቸው ጎን ለጎን በተግባር የታገዘ እውቀትን እንዲያዳብሩና ችግር ፈቺ የምርምር ስራዎችን የመስራት ዝንባሌያቸው እያደገ እንዲመጣ አስችሏል። ዛሬ ላይ ደግሞ ያየነው የአምና ስራዎቹ በጣም በተሻሉ ማቴሪያሎች፣ በተሻለ ስኪል እና በተሻለ ጥራት ደግሞ ተሰርተው አንዳንዶቹ ምንም አይነት ተጨማሪ እሴት ሳይፈልጉ ቀጥታ ወደ ምርት መግባት የሚችሉና ከፍተኛ የሆነ አቅም የታየበት የፈጠራ ስራ ነው። በተማሪ የተሰሩም እስከማይመስሉ ድረስ ማለት ነው። ለዚህ ነው ዘንድሮ ሰፋ አድርገን የሁለቱ የፖሊቴክኒኮቻችን በመድረኩ እንዲሳተፉ አድርገናል። የድሬዳዋ ዩኒቨርሲቲ በመድረኩ እንዲሳተፉ አድርገናል። የአሜሪካን ኮርነር በመድረኩ እንዲሳተፉ አድርገናል። ይሄ እንግዲህ በቀጣይ እነኚህ ተቋማት እነኚህ ልጆች ተቀብለው ለአምራች ኢንዱስትሪ ምርቶቻቸውን ሊያቀርቡ በሚችሉበት አግባብ ላይ ምክክርና ውይይት አድርገው አጋጣሚዎቹን መፍጠር ስለሚገባቸው ነው። የሳይንስና ቴክኖሎጂ የፈጠራ አውደ ርዕዩ ለውድድርና ለእውቀት ሽግግር እድል የፈጠረም ሆኗል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በፍጥነት ሊያበቃ እንደሚችል ተናገሩ። ፕሬዝዳንቱ ይህን የተናገሩት ኢራን ጦርነቱን በይፋ ለማቆም የሚያስችልና በአሜሪካ የቀረበ ባለ 14 ነጥብ የሰላም የውል ሰነድ ላይ እየመከረች ባለችበት ወቅት ነው። አስማራ ብርሃኑ በትንታኔ ተመልክቶታል። ከመካከለኛው ምስራቅ አድማስ ተሻግሮ መላውን ዓለም በስጋት ሲያናውጥ የቆየው የአሜሪካና የኢራን ጦርነት አሁን ተለዋዋጭና አዲስ መልክ በያዘ የዲፕሎማሲ ምዕራፍ ላይ ይገኛል። ፕሬዝዳንት ዶናልድ ትራምፕ ዛሬ ኢራንን ከምድረ ገጽ እናጠፋታለን የሚል አስደንጋጭ ዛቻ ሲያሰሙ ውለው በማግስቱ ደግሞ አዲስ የሰላም እቅድ ይዘው ብቅ የማለት ልማዳቸው የቀጠናውን ቀጣይ አቅጣጫ ለመተንበይም አዳጋች አድርጎታል። ባለፉት ጥቂት ቀናት በሆርሙዝ ወሽመጥ ላይ የተቀሰቀሰው ፍጥጫ የቀጠናውን ውጥረት ወደ አዲስ ምዕራፍ አሸጋግሮት ነበር። ኢራን ያለኔ ፈቃድ የትኛውን መርከብ
በዚህ አያልፍም በሚል ሰርጡን ዘግታ የቆየች ሲሆን አሜሪካ በበኩሏ በጦር መርከቦች እጀባ የእንቅስቃሴ ነፃነትን ለማስከበር ስትሞክር ቆይታለች። በዚህ መካከል በእንቅስቃሴ ላይ በሚገኙ መርከቦች ላይ ጥቃት ሲዘነዝሩ የነበሩ የኢራን ፈጣን ጀልባዎችን አሜሪካ ማውደም መጀመሯ ዓለምን ወደ ለየለት አውዳሚ ጦርነትና ወደ ከፋ የኢኮኖሚ ቀውስ ይወስዳል የሚል ስጋት ነግሶ ቆይቷል። ይሁን እንጂ ከነጩ ቤት የወጣው አዲስ መረጃ ይህንን ውጥረት ረገብ አድርጎታል። ፕሬዝዳንት ትራምፕ ጦርነቱን በፍጥነት ሊያስቆም ይችላል የተባለለትን ባለ 14 ነጥብ የመግባቢያ ስምምነት ለቴህራን ልከዋል። ይህ አዲስ የመደራደሪያ ሰነድ ሁለት ዋና ዋና ምሰሶዎችንም ይዟል። አንደኛው ኢራን የኒውክለር ማበልጸግ ፕሮግራሟን ካቆመች አሜሪካ የጣለችውን ጥብቅ የኢኮኖሚ ማዕቀብ ለማንሳት ቃል የገባችበት ሲሆን ሁለተኛው ደግሞ የንግድ መርከቦች በሆርሙዝ ወሽመጥ ያለምንም ስጋት በነፃነት እንዲንቀሳቀሱ ማድረግ የሚል ነው። ሆኖም እነዚህ ነጥቦች ከዚህ ቀደም በኢስላማባድ የተደረጉ ድርድሮች እንዲከሽፉ ዋና ምክንያቶች የነበሩ በመሆናቸው አሁንም ውጤት ያመጣሉ ወይ የሚለው ጥያቄ በብዙ ተንታኞች ዘንድ ጥርጣሬን ፈጥሯል። በሌላ በኩል ብዙዎች ትራምፕ ወደ ድርድር ጠረጴዛ የተመለሱት አምነውበት ሳይሆን በአማራጭ ማጣት ነው ይላሉ። በተለይም ሳውዲ አረቢያ የአሜሪካ የጦር አውሮፕላኖች ከግዛቷ ተነስተው ጥቃት እንዳይፈጽሙ መከልከሏ ዋሽንግተን በጉልበት የማስገደድ አቅሟ እንዲቀንስ አድርጎታል። ይህ የሳውዲ አረቢያ ውሳኔ ትራምፕን ወደ ዲፕሎማሲው መስመር እንዲገቡ ካስገደዳቸው ዋና ዋና ምክንያቶች አንዱ እንደሆነ ይገመታል። ያም ሆነ ይህ ግን ቴሄራን የቀረበላትን የባለ 14 ነጥብ የመደራደሪያ ነጥቦች በጥንቃቄ እየመረመረች መሆኑን ገልጻለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንደተናገሩት ኢራን ግምገማዋን እንደጨረሰች አስተያየቷን በአስታራቂዋ ፓኪስታን በኩል የምታሳውቅ ይሆናል። የፓኪስታን የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው አሁን ያለውን የተኩስ አቁም ሁኔታ ወደ ዘላቂ የሰላም ስምምነት ለመቀየር ከፍተኛ ጥረት እያደረገች መሆኑን ገልጸዋል። እናም ሁለቱ ወገኖች በዚህ የመጀመሪያ የውል ሰነድ ላይ መስማማት ከቻሉ ዝርዝር ጉዳዮችን በአንድ ወር ጊዜ ውስጥ ለመቋጨት የሚያስችል የ30 ቀናት ጥብቅ ድርድር ይጀምራሉ። ዓለም አሁን ላይ አይኑን በቴህራንና በዋሽንግተን ላይ በማድረግ የጦርነት ደመናው ተገፎ የሰላም መንገድ ይታይ ይሆን በሚል በጉጉት እየተጠባበቀ ይቀጥላል። በመጨረሻም ስፖርት። በአውሮፓ ሻምፒዮንስ ሊግ ፒኤስጂ ባየር ሙኒክን በደርሶ መልስ በማሸነፍ ለተከታታይ ሁለተኛ የውድድር ዓመት ለፍጻሜ ደረሰ። የፈረንሳዩ ክለብ በፍጻሜው ከአርሰናል ጋር በሃንጋሪ ቡዳፔስት ፑሽካሽ አሬና ስታዲየም ግንቦት 22 ይጫወታል። አዲስ የሸዋስ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ተጠባቂ የነበረው የፒኤስጂና የባየር ሙኒክ የመልሱ ፍልሚያ በአሊያንዝ አሬና ተካሂዶ በአንዳቻ ውጤት ተጠናቋል። የፈረንሳዩ ክለብ ፒኤስጂ በመጀመሪያው ዙር ጨዋታ የነበረውን የግብ ብልጫ በማስጠበቅ ለሁለተኛ ተከታታይ ዓመት ለታላቁ የፍጻሜ መድረክ መድረሱን አረጋግጧል። ጨዋታው በጀመረ በሶስተኛው ደቂቃ ፈረንሳዩ የባለንዶር አሸናፊ ኦስማን ዴምቤሌ በማራኪ አጨራረስ ግብ በማስቆጠር የፓሪሱን ክለብ መሪ አድርጓል። ባቫሪያኑ በሜዳቸውና በደጋፊያቸው ፊት ውጤቱን ለመቀልበስ ከፍተኛ ጥረት ቢያደርጉም በማርኪኒዮስ የሚመራው የፒኤስጂ የመከላከል መስመር እስከ ጨዋታው ማጠናቀቂያ ድረስ የሙኒክን የማጥቃት ኃይል ሲገታም አምሽቷል። እንግሊዛዊው የግብ አዳኝ ሃሪኬን በባከነ ሰዓት 94ኛው ደቂቃ ላይ ለባየር ሙኒክ የአቻነት ግብ ቢያስቆጥርም የጀርመኑ ክለብ ግን በድምር ውጤት 6-5 ተሸንፎ ከውድድሩ ውጭ ሆኗል። የቪንሰንት ኮምፓኒው ስብስብ የዘንድሮውን የቡንደስሊጋ ዋንጫ በማንሳቱ ራሱን ቢያጽናናም በአውሮፓ መድረክ የነበረውን የአንድ ግብ ልዩነት አጥብቦ ለፍጻሜ ለመድረስ የነበረው ትልቅ ተስፋ ግን ሳይሳካም ቀርቷል። በሁለቱም አሰልጣኞች በኩል የታየው ከፍተኛ የቴክኒክ ብቃትና የቡድኖቹ ፍልሚያ ለሻምፒዮንስ ሊጉ ድምቀት የነበረ ቢሆንም በመጨረሻ ግን ፓሪሶች በድምር ውጤት ብልጫ በመውሰድ ለፍጻሜው አልፈዋል። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ከጨዋታው በኋላ በሰጡት አስተያየት ቡድናቸው ካለፈው ዓመት ጀምሮ እያሳየ ያለው ጥንካሬ ውጤት እያመጣ መሆኑን ገልጸው
ፒኤስጂ አሁን ላይ የተሟላና ለማንኛውም ተጋጣሚ የማይበገር ቡድን ሆኗል በማለት የክለባቸውን ጥንካሬ አወድሰዋል። በሌላ በኩል የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ በውጤቱ ማዘናቸውን ገልጸው ተጫዋቾቻቸው እስከ መጨረሻው ሰዓት ያሳዩትን ተጋድሎ ግን አድንቀዋል። የባለፈው ዓመት የሻምፒዮንስ ሊጉ አሸናፊ የነበረው ፒኤስጂ ክብሩን ለማስጠበቅ ግንቦት 22 ቀን በሃንጋሪ ቡዳፔስት ፑሽካሽ አሬና በሚደረገው የፍጻሜ ጨዋታ ከአርሰናል ጋር ይፋለማል። ከ20 ዓመት በኋላ በመድረኩ ለፍጻሜ የበቃው አርሰናል ይህ ጨዋታ ብዙ ትርጉም አለው። ተመልካቾች ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ዜና ኢትዮጵያን እየመራው አሸናፊ እንዳለ፣ የዜና ኢትዮጵያ አዘጋጅ ሰራት መሐመድ ሳኒ፣ ዳይሬክተራችን ገዛይ እንዳዲ እንዲሁም የስቱዲዮና የስርጭት ባለሙያዎች ከኛ ጋር የጋራ ቆይታ አድርገዋል። ጥሩ ቀን ይሆንላችሁ።